ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። በትግራይ ክልል ዳግም የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢዎች ሚኒስቴር ዶክተር አብርሃም በላይ ተናገሩ። በየጊዜው የሚለዋወጡ ሕጎች የኢንቨስትመንት መስኩ ተገማች እንዳይሆን ማድረጉን የኢንቨስትመንት ኮሚሽን ተናገረ። በአዲስ አበባ የሚገኙ ሕግ ታራሚዎች ከ7ኛ እስከ 12ኛ ክፍል የርቀት ትምህርት እንዲማሩ መፈቀዱ ተነገረ። የፌዴራል ታክስ ይግባኝ ኮሚሽን ከቀረበለት ከ700 በላይ የይግባኝ አቤቱታ መዝገቦች መካከል ከ220 በላይ ለሚሆኑት ውሳኔ መስጠቱን አሳወቀ። ዓለም አቀፍ የጠበቆች ማህበር በትግራይ የተቋረጠው ዓለም አቀፉ የወንጀል ምርመራ እንዲቀጥል ጥሪ አቀረበ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምጽ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስቴር ዶክተር አብርሃም በላይ ተናገሩ። ዶክተር አብርሃም ከትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ላይ ውይይት ማድረጋቸው ተሰምተዋል። ሚኒስቴሩ መንግስት ሰላም እንዲጸና የሚሰሩ ስራዎችን እንዲደግፍም ጠቁመዋል። ሁላችንም ወደ ውይይትና መግባባት የሚወስድን መንገድ መከተል አለብን ሲሉ አሳስበዋል። አክለውም የፌዴራል መንግስት በትግራይ ክልል ዘላቂ ሰላምን ለማምጣት ከሚሰሩ አካላት ጋርም ሆነን ለውጥና መረጋጋትን ለማስፈን የሚደረግ ሰላማዊ ትግልን በመደገፍ በማስተባበርና አብሮ በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ ነው ብለዋል። የትግራይ ሰላም ተልዕኮ ሰላም እንዲጸና የሚያደርገውን እንቅስቃሴ የሚበረታታ መሆኑን ገልጸዋል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው። የትግራይ ሰላም ተልዕኮ ሊቀመንበር ዶክተር ሀጎስ አብርሃ በኩላቸው ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ፍትህና ሰላም እንዲሰፍን እንሰራለን ማለታቸውም ሰምተዋል። በትግራይ ውስጥ ያሉ ማህበራዊ፣ ስነልቦናዊ፣ ፖለቲካና አስተዳደራዊ ችግሮችን በየደረጃው መፍታት የተልዕኮ ዋና ዓላማ መሆኑን ጠቁመዋል ተብሏል። በየጊዜው የሚለዋወጡ ሕጎች የኢንቨስትመንት መስኩ ተገማች እንዳይሆን ማድረጉን የኢንቨስትመንት ኮሚሽን ተናገረ። ኮሚሽኑ ይህን የተናገረው የ3 ወራት የስራ ክንውን ሪፖርቱን በህዝብ እንደራሴዎች ምክር ቤት ለንግድና ቱሪዝም ጉዳዮች ቋሚ ኮሚቴ ህዳር 11 2018 ዓ.ም ባቀረበበት ወቅት ነው። የኢንቨስትመንት ኮሚሽን የመጀመሪያው ሩብ ዓመት ሪፖርት በንባብ ያቀረቡት የኮሚሽኑ ምክትል ኮሚሽነር ዳገቶ ኩምቢ ባለፉት 3 ወራት $400 ሚሊዮን በተኪ ምርት ወይም ከውጭ በሚገቡ ምርቶች በሀገር ውስጥ ለሚተካ ታቅዶ መፈጸም የተቻለው ግን $211 ሚሊዮን ወይም የዕቅዱን 53% እንደሆነ አስረድተዋል። 19 የሚሆኑ ድርጅቶች ከህግ ውጭ የሆነ ስራ በመስራታቸው ህጋዊ እርምጃ እንደተወሰደባቸው የተናገሩት ምክትል ኮሚሽነሩ ከዚህ ውስጥ ለ10 የጽሁፍ ማስጠንቀቂያ ተሰጥቷቸዋል። 3 ድርጅቶች ፍቃዳቸው እንዲሰረዝ ተደርጓል። እንዲሁም 5 ድርጅቶች ያለአግባብ የተጠቀሙትን የታክስ መብት እንዲከፍሉ ተደርገዋል ተብሏል። 123 የውጭ ሀገር ባለሀብቶች በኢትዮጵያ ለመልማት የኢንቨስትመንት ፍቃድ በ3 ወራት መውሰዳቸውን ኮሚሽኑ ተናግሯል። በዚህም በአምራች ዘርፉ ለመሰማራት የተወሰደው ፍቃድ ቀዳሚ ነው የተባለ ሲሆን በቅርቡ ኢትዮጵያ ለውጭ ባለሀብቶች ክፍት እንዲሆን የወሰደችው ገቢና ወጪ ንግድ ደግሞ 34 ባለሀብቶች ፍቃድ መውሰዳቸውን ምክትል ኮሚሽነሩ ተናግረዋል። ኮሚሽነሩ ከአገልግሎት ክፍያ 27 ሚሊዮን ብር ለመሰብሰብ አቅዶ 36 ሚሊዮን ብር ገቢ መሰብሰቡን ምክትል ኮሚሽነር ዳገቶ ኩምቢ ተናግረዋል። ይህ ባለፈው ዓመት ከተሰበሰበው የዘንድሮ የሩብ ዓመት በብዙ እጥፍ ይበልጣልም ተብሏል። አቶ ዳገቶ በሩብ ዓመቱ ያጋጠሙ ችግሮችን ሲዘረዝሩ የአንደኛው ተገማች ሁኔታ ነው ብለዋል። ህጎች በሚወጡበት ጊዜ፣ አሰራሮች በሚቀያየሩበት ሁኔታ ለባለሀብቶች በጊዜ ባለማሳወቅ መሆኑን ተናግረዋል። ባለሀብቶች ስራ ላይ አለ ብለው የሚወስኗቸው ህጎች ድንገት ይቀየራል። ይሄ እንደ ችግር በተደጋጋሚ የሚቀርብ ቅሬታ ነው ሲሉ ምክትል ኮሚሽነሩ ተናግረዋል። በአዲስ አበባ የሚገኙ የህግ ታራሚዎች ከ7ኛ እስከ 12ኛ ክፍል የርቀት ትምህርት እንዲማሩ መፈቀዱ ተነገረ። የፌዴራል ማረሚያ ቤት ኮሚሽን በአዲስ አበባ የሚገኙ የህግ ታራሚዎች ከ7 እስከ 12ኛ ክፍል በርቀት ለማስተማር የሚያስችለኝን ፍቃድ ከአዲስ አበባ ከተማ አስተዳደር የትምህርትና ስልጠና ጥራት ቁጥጥር ባለስልጣን አግኝቻለሁ ሲል ተናግሯል። ማረሚያ ቤቱ ያገኘው ፍቃድ የጤና እክል ላለባቸው በማረሚያ ቤት ስራ እየሰሩ ለመማር ለሚፈልጉና እድሜያቸው ከፍ በማለቱ ከክፍል ውስጥ ተቀምጠው መማር ለማይፈልጉ ታራሚዎች በርቀት ለማስተማር በእጅጉ ይረዳልም ተብሏል። በፌዴራል ማረሚያ ቤት ኮሚሽን የትምህርት ስልጠና መሪ ስራ አስፈጻሚ አስመራ አብደታ የተገኘው የርቀት ትምህርት ፍቃዱ በማረሚያ ቤት የሚሰጠውን የትምህርት እድል የሚያሰፋ ነው ብለዋል። ከዚህም በፍቃድ አሁን ላይ ከ2000 በላይ የሚሆኑ የህግ ታራሚዎች እድሉ ተጠቃሚ ይሆናሉ ተብሎ እንደሚጠበቅ ከኮሚሽኑ ተሰምቷል። በሌሎች የፌዴራል ማረሚያ ተቋማት ማለትም በድሬዳዋ፣ በዝዋይ፣ በሸዋሮቢት ማረሚያ ቤቶች የሚገኙ የህግ ታራሚዎች የርቀት ትምህርት እድል እንዲያገኙም ከሚመለከታቸው ጋር እንደሚሰሩ አቶ አስመራ ተናግረዋል።
ከዚህም በተጨማሪ የርቀት ትምህርት መማር የሚፈልጉ ከአዲስ አበባ ውጭ ያሉ ፌዴራል ማረሚያ ቤት የሚገኙ ታራሚዎች ወደ አዲስ አበባ መጥተው የድሉ ተጠቃሚ ለማድረግ መታቀዱም ተሰምቷል። በሩብ ዓመቱ ከ700 በላይ የሚሆኑ የይግባኝ ቅሬታዎች ቀርበው ከ220 በላይ የሚሆኑትን ውሳኔ እንዲሰጥ ተደርጓል ሲል የፌዴራል ታክስ ይግባኝ ኮሚሽን አስታወቀ። የኮሚሽኑ የሕዝብ ግንኙነትና ኮሚኒኬሽን ጉዳዮች ኃላፊ አቶ ሃይማኖት ደመቀ የ2018 ሩብ ዓመት እቅድ አፈጻጸም ቀጣይ አቅጣጫዎችን አስመልክቶ ለመገናኛ ብዙሃን ማብራሪያ ሰጥተዋል። በማብራሪያቸው በተያዘው ዓመት ማለትም በ2018 ዓ.ም 3 ወራት ጊዜ ውስጥ የቀረቡትን የአቤቱታ መዝገቦች 240 አዲስ የተከፈቱ እና በተለያየ ምክንያት ውሳኔ ሳያገኙ ከ2017 በጀት ዓመት የዞሩ 469 በጥቅሉ 709 የይግባኝ መዛግብት መሆናቸውን አስረድተዋል። የቀረቡት 709 መዛግብት ከ7 ቢሊዮን 392 ሚሊዮን 615528 ብር በላይ የያዙ የአቤቱታ መዝገቦች መሆናቸውን ገልጸዋል። በዚህም ከቀረቡት መዛግብት በ226 መዛግብት ላይ የቃል ክርክር በማድረግ ለውሳኔ ተቀጥሯል። በ222 መዛግብት ላይ ደግሞ ውሳኔ ተሰጥቶባቸዋል ተብሏል። እንዲሁም ውሳኔ ካገኙት መዛግብት መካከል 137 የጉምሩክ ጉዳዮችና 85 መዛግብት ደግሞ የገቢዎች ይግባኝ አቤቱታ መዝገቦች መሆናቸውን አቶ ሃይማኖት አብራርተዋል። በሩብ ዓመቱ አፈጻጸም ለማሳካት ከታቀደው በ1.77 በመቶ ያነሰ ቢሆንም ከባለፈው ተመሳሳይ ሩብ ዓመት ጋር ሲነጻጸር በ1.3 በመቶ የተሻለ መሆኑን ገልጸዋል። ከዚህም የፌዴራል ታክስ ይግባኝ ኮሚሽን ውሳኔ መስጠት አቅሙን በተመለከተ 98 በመቶ በላይ የደረሰ መሆኑን ተናግረዋል። ለውጤቱ መምጣት የችሎቱ ስራውን በነሐሴ 2017 ዝግ በነበረበት ዳኞች በረፍት ላይ ባሉበት ወቅት የሙሉ የኃላፊነት ስሜት መስራታቸው እንዲሁም የበላይ አመራሩ የአመራር ቁርጠኝነት ታክሎበት የተመዘገበ ውጤት መሆኑን የሕዝብ ግንኙነት ኃላፊ ተናግረዋል። ዓለም አቀፉ የጠበቆች ማህበር በትግራይ የተቋረጠውን ዓለም አቀፍ የወንጀል ምርመራ እንዲቀጥል ጥሪ አቀረቡ። ዓለም አቀፍ የጠበቆች ማህበር የሰብአዊ መብት ኢንስቲትዩት በትግራይ የተደረገውን ጦርነት የተጀመረበትን 5ኛ ዓመት በማስመልከት ባወጣው መግለጫ ጦርነቱ በፕሪቶሪያው ስምምነት የተቋጨ ቢሆንም በክልል ውስጥ የሚፈጸሙ የሰብአዊ መብት ጥሰቶች ቀጥለዋል ብለዋል። ከእነዚህም ተፈጸሙ ካሏቸውና አሁንም እየቀጠሉ ከገለጿቸው የመብት ጥሰቶች ውስጥ የጅምላ አስገድዶ መድፈር፣ ጾታዊ ጥቃት፣ በግዳጅ ማስረገዝ፣ የወሲብ ባርነትና ሆን ተብሎ የሰዎችን ረሃብ ለማጋለጥ ይገኙበታል። በክልል ውስጥ የሚደረገው ገለልተኛ ምርመራ እንዲቀጥል፣ የሰብአዊ እርዳታ ተደራሽነት እንዲረጋጋ እንዲሁም የሰብአዊ መብትና የጦር ወንጀል የፈጸሙት ተጠያቂ እንዲሆኑ ማህበሩ ከአጋሮቹ ጋር በመሆን ጥሪ ማቅረባቸውን አስረድተዋል። የማህበሩ ተባባሪ ሊቀመንበር ማርክ ስቴፈን ሲናገሩ በኢትዮጵያ ውስጥ መደበኛ ተኩስ አቁም የተደረገ ቢሆንም ግጭቱ፣ መፈናቀሉ እና የመብት ጥሰቱ አሁንም ቀጥሏል ካሉ በኋላ በተባበሩት መንግስታት ድርጅት የተመሰረተው የኢትዮጵያ ሰብአዊ መብት መርማሪ ኮሚሽን መፍረሱ ክፍተት መፍጠሩን አሳውቀዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።